አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአስማቲው ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ያላ ሰላምና እዝነት አይለያችሁ። ሀገራችን አላህ ሰላም ያድርግልን፣ እኛም በያልንበት አላህ ይጠብቀን። ዛሬ ማቀርብላችሁ ፈርዖን የአምባገነኖች ተምሳሌት ክፍል 3 ነው። ቢስሚላህ። የመጽሐፍ ውልደት ታሪክ። ይህን መጽሐፍ የማዘጋጀት ሀሳብ ውስጤ የተከሰተው በነሐሴ 2004 ነበር። በወቅቱ በማዕከላዊ ወንጀል ምርመራ ከታሰርኩ በኋላ ጫና፣ እንግልትና ስቃይ ከሞላበት ምርመራ ወደ ቀዝቃዛ የእስረኛ ማረፊያ ክፍል ስመለስ ጽናት አገኝ ዘንድ ቁርአንን ማንበብ አዘወትር ነበር። በዚያን ጊዜ አንዳንድ የቁርአን አንቀጾች ጽናት እየለገሱኝ፣ ሌሎች ደግሞ እንዳስተነትን እየገፋፉኝ ከሌሎቹ ከዚያ በፊት ያነበብኳቸው ይመስል እያስገረሙኝ ቆየሁ። በተለይ አምባገነኑን ፈርዖን ታሪክ የሚያወሱ አያዎችን አንቀጾችን ሳነብ ደግሞ አምባገነኖች ሙሉ ስዕላቸው ውስጤ ይፈጠር ጀመር። በዚህን ጊዜ ስለ ፈርዖን እና አምባገነኖች የመጽሐፉ ሀሳብ በውስጥ የተፈጠረ። በማዕከላዊ እስር ቤት በተለይ ደግሞ በእስረኞች ላይ በሮቹ ለ24 ሰዓት ዝግ የሚሆኑበት የሳይቤሪያ በተለምዶ እና ድቅድቅ የጨለማ ክፍል 8 ቁጥር ብዕርም ሆነ ወረቀት ማግኘት የማይታሰብ ነው። ከዚህ የተነሳ መጽሐፍ ማዘጋጀት ቀርቶ ማስታወሻ መያዝ የማይቻል ነበር። የነበረኝ ብቸኛው አማራጭ የቁርአን አንቀጾችን እየደጋገሙ ማንበብና በማስተንተን ከአእምሮ ጓዳ ላይ ለማስቀመጥ መሞከር ብቻ ነበር። በዚሁ ሁኔታ ላይ ሳለሁ አንድ ዕለት የማዕከላዊ መርማሮች ወደ ቢሮአቸው ጠሩኝ። እንደገባሁም በሙስሊሞችና በመንግስት መካከል የተፈጠረው ፍጥጫ በምን መልኩ ሊፈታ እንደሚችል የችግሩን መነሻና የመፍትሄ ሀሳብ እንድጽፍ መንግስት ይፈልጋል ተባልኩ። ብዕርና ወረቀትም ሰጡኝ። ለ2 ቀናት ጉዳዩን በጥልቀት ሳስብና ሳሰላስል ቆየሁ። የነበርኩበት ድቅድቅ ጨለማ፣ ጠባብና ቀዝቃዛ ክፍል ለመጻፍ የማይሞከርበት በመሆኑ በመጠኑ የተሻለ ብርሃን ወዳለው ክፍል ቀየሩኝ። እኔም ነፃ ሁኜ የችግሩን ምንጭና መፍትሄ ሀሳቦችን በዝርዝር ጻፍኩኝ። ጽሑፉም በዚያው ዕለት በነሐሴ 14 2004 ምሽት ላይ ለኮማንደር ተክላይ አስረከብኩ። የጻፍኩትን የመፍትሄ ሀሳብ አልተደሰቱበትም ነበርና አንዷም ነጥብ በተግባር ላይ ሳትውል ቀረች። በዚሁ አጋጣሚ በእጄ ላይ የገባች ብዕር ኋላ ላይም በፍተሻ እስክትወሰድ ድረስ አብራኝ ቆየች። ቁርአንን በማንበብ በርካታ አንቀጾች ላይ ምልክት በማድረግ ቻልኩ። ከፈርዖንም ባሻገር ስለ ኒፋቅ፣ ጽናትና ስኬት የመጽሐፍ ሀሳብ ስንቄ ነበርና ለዚህ ተግባር የሚያግዙኝን አንቀጾች በውስጤ ማንሸራሸር ጀመርኩኝ። በተለይ ደግሞ ከመስከረም 2005 ጀምሮ የነበረው ጊዜ ምርመራው ተጠናቆ ታስረው በጫና የማያመንበት ላይ ፈርሞ ስለነበር ብዙ ጊዜ ነበረው። የማዕከላዊ ቆይታችንን ጨርሰን በጥቅምት 19 2005 ህገ መንግስታዊ ስርዓቱን በኃይል መናድ የሚል እና የሽብር ተግባር መፈጸም የሚሉ 2 ክሶች ተመሰረቱብን። በዚያው ዕለትም ወደ ቃሊቲ ማረሚያ ቤት ወረድን። ተከሰን ወደ ቃሊቲ ማረሚያ ቤት መውረዳችን ለብዙዎቻችን የተፈታን ያክል ነፃነት ተሰማን። ምክንያቱ ደግሞ ከማዕከላዊ ወንጀል ምርመራ መገላገላችን ነበር። ቃሊቲ ስንደርስም በማዕከላዊ ስናነባቸው የነበሩት መጽሐፍት በሙሉ ይመረመራሉ በሚል ሰበብ ተወሰዱብን። ምልክት ሳደርግበት የነበረችው ቁርአንም በዚህ ጊዜ አብራ ተወሰደች። ከ5 ወራት ቆይታ በኋላ መጋቢት 2005 ተመርምረው መግባት የተፈቀደላቸው ተብለው ጥቂት መጽሐፍት በእጃችን ገቡ። በዚህን ጊዜ ምልክት ሳደርግባት የነበርኩባት ቁርአን ጋር ዳግም ተገናኘን። እስከዚያ ድረስ ከሌሎች እስረኞች እዋሳቸው ከነበሩት መጽሐፍት ሌላ ቃሊቲ ዞን 2 በነበርኩበት ጊዜ በዞኑ ቤተ መጽሐፍት ውስጥ ያገኘኋቸውን ጥቂት መጽሐፍት
አነብ ነበር። በቃሊቲ ማረሚያ ቤት ከማዕከላዊ በተለየ ሁኔታ ወረቀቶች፣ ደብተርና ብዕር መግባት ይችሉ ነበር። ከፍርድ ቤት ጉዳይ ውጭ እንዳይወጣ ጥብቅ ቁጥጥር ይደረጋል። እስረኛው የራሱን ጉዳይ መከታተልና ማስፈጸም እንዲችል በየዞኑ የሚገኙ ሱቆች ውስጥ በሽያጭ ይቀርቡለትም ነበር። በሚያዝያ 2005 የአማርኛውን ቁርአን ሙሉ ትርጉም ማግኘት በመቻሌ በማዕከላዊ ምልክት ያደረኩባቸውን አንቀጾች የአማርኛ ትርጉማቸውን ወደ ማስታወሻ ደብተሬ በመሰብሰብ ጀመርኩ። በግንቦት 2005 በቃሊቲ ማረሚያ ቤት የነበረን የቀጠሮ እስረኞች በሙሉ ወደ ቅሊንጦ ማረሚያ ቤት ተዘዋወረን። ከዚያም ስንደርስ ከፍተኛ ፍተሻ ተደረገብንና በየዞኑ ተደለደል ማስታወሻ ደብተሮች ይወሰዳሉ የሚል ስጋት አድሮብኝ የነበረ ቢሆንም ከመወሰድ ተረፉ። ቅሊንጦ ስንደርስ እኔና አባሪዎች በሙሉ በዞን 1 ተመደብን። ከሌሎች ታሳሪዎች በተለየ ከቤተሰብና ጠያቂ ጋር የምንገናኘው ከሰኞ እስከ ዓርብ ከ6 ሰዓት እስከ 6 ሰዓት ተኩል ለ30 ደቂቃ፣ ቅዳሜና እሁድ ደግሞ እስከ 7 ሰዓት ተደረገ። ሌሎች እስረኞችን ጠዋት ከ3 እስከ 6 ሰዓት ደግሞ ከ8 ሰዓት እስከ 10 ሰዓት በቤተሰብና ወዳጆቻቸው ሲጠየቁ የኛ ጊዜ ማጠሩ በአንድ በኩል አድሎ ቢሆንም በሌላ በኩል ግን ጊዜ እንዲናገኝ ረዳን። ሰኔ 20 ቀን 2005 ላይ መጽሐፍ የማዘጋጀቱን ስራ ጀመርኩ። በእርግጥ ከዚያ በፊት የጻፍኳቸው የመጽሐፍ ጅማሮች ነበሩ። በመስከረም 18 ቀን 2006 እኔና በድሩ ሁሴን ሌሎች አባሪዎቻችን ተከትለን ከነበርንበት ወደ ዞን 3 ተዘዋወርን። ቀደም ብሎ በአንድ ዞን የነበርነው ወደ 3ቱም ዞኖች ተበታተንን። ይህ የተደረገው ከቤተሰብ ጋር የምንገናኝበት ሁኔታ እንደ ሌሎች እስረኞች እንዲሆን ተብሎ እንደሆነ ተነግሮን ነበር። እንደ ከዚህ ቀደሙ በውስን ዘመዶችና ጠባብ ጊዜ የመጠየቁ ሂደት ቀርቶ እንደማናቸውም እስረኛ ሆነ። ይህም ከህዝቡ ጋር ለመገናኘት ጥሩ አጋጣሚ ፈጠረ። አብዛኛውን ጊዜያችንንም ጠያቂዎችን በማስተናገድ መደዋወሉ ገባን። የጀመርኳቸው መጽሐፍት የመጨረሱ ሂደት ጊዜ ሊወስድ ግድ ሆነ። በተመሳሳይ ጊዜ ከመስከረም 2006 ጀምሮ እንደ ሌሎች እስረኞች መጽሐፍት ሳንሱር እየተደረገ ማስገባት ተፈቀደልን። በእርግጥም የሚገቡት መጽሐፍት ማረሚያ ቤቱ እንድናነባቸው ወሰነልንና እንዲገቡ የተፈቀደላቸው ናቸው። በዚያን ጊዜ ከቁርአን ባሻገር ሌላ መጽሐፍትን ከታሳሪው እየተዋስኩ ከቤተ መጽሐፍቱ የሚገኙትና ተፈቅዶልኝ የሚገቡትን መጽሐፍት ማንበቡን ተያያዝኩት። ቅሊንጦ የቀጠሮ እስረኞች ማረፊያ ቤት ቃሊቲ ማረሚያ ቤት በመጠኑ ይሻላል። ቃሊቲ ዞን 2 በነበርኩበት ጊዜ የቆየሁት 4ኛ ቤት ከ300 በላይ እስረኞች ያድሩበት ነበር። ከግማሽ በላይ የሚሆነው ሰው ተፋፍጎ መሬት ላይ በደቦቃ ይተኛ ነበር። ቤቱ ከቆርቆሮ የተሰራ በመሆኑ የሰው ትንፋሽ በሚፈጥረው ሙቀት የእስረኛው ላብ ጣሪያ ላይ ተጠራቅሞ እንደ ዝናብ በሰው ላይ ይንጠባጠብ ነበር። በዚያ ሁኔታ ማንበቡና መጻፉ አስቸጋሪ ቢሆንም በወቅቱ ለ40 ቀናት ያክል ደቦቃ በተኛሁበት ጊዜ ይሁን አልጋ ካገኘው በኋላ ለማንበብና ለመጻፍ ሙከራ አድርጌ ነበር። ምን እንደማነብና ምን እንደምጽፍ ለማወቅ ይጣጣሩ የነበሩት እስረኞች በሌሊት ጭምር ይከታተሉኝ ነበር። ኋላ ላይ ከነ አባሪዎች በጠባቧ ዞን 6ኛ ቤት በተሰባሰብንበት ጊዜ የቤቱ ሁኔታ የተሻለ ቢሆንም ክትትሉ ግን አልቀረም ነበር። ቅሊንጦ ማረሚያ ቤት በእያንዳንዱ ቤት ከ100 እስከ 120 እስረኞች ይታሰራሉ። ቤቶቹም ከድንጋይና ብሎኬት የተሰሩ ሲሆኑ ከቃሊቲ ጋር ሲነጻጸር ሙቀቱም ቢሆን ምቹ ነው። ለጠያቂዎች እጅግ መራቁ እንጂ
ለእስረኞች ከቃሊቲ የተሻለ ሊባል የሚችል ነው። ቅሊንጦ ከሁኔታው ጋራ ራስን አላምዶ ማንበብና መጻፍ ግድ ይላል። ያለበለዚያ በየቤቱ የሚገኙት ሁለት ጥጋቸውን ይዘው የሚገኙት የቴሌቪዥኖች ጩኸት፣ በተለይ ደግሞ የእንግሊዝ ፕሪሚየር ሊግ ጨዋታ ባለቀን ከተመልካቹ ጩኸት ጋር ጆሮ ያደነቁራሉ። እስኪለምዱት አልፎም ቢሆን የትኋን ትንኮሳም በራሱ ሀሳብ ይሰርቃል። እነዚህን ከሌላው እስረኛ ጋር የምንጋራቸው ቅጣቶች ሳያንስ የህዝበ ሙስሊሙ የመፍትሄ አፈላላጊ ኮሚቴ አባላትና አባሪዎቻችን ለረጅም ጊዜ በልዩ ጥበቃ የመታየት ሁኔታ ነበር። ከዚህም የተነሳ ምን እንደምናወራ ምን እንደምንጽፍና እንደምናስብ ለማወቅ እኛን እንዲከታተሉ ስራ የተሰጣቸው ታሳሪዎች ነበሩ። የሚረብሹኝን ነገሮችና ሰዎችን ለመሸሽ ከምሽቱ 2 ሰዓት ላይ የኢሻ ሰላቴን እንደሰገድኩ ከነጫጫታው የመተኛት ልምድ አዳበርኩ። ሰው ሁሉ ወደ መኝታው ካቀናና ጸጥታ ከሰፈነ በኋላ ከሌሊቱ 6 ሰዓት ላይ ከእንቅልፌ በመንቃት እስኪነጋ ማንበብና መጻፍ ጀመርኩ። ይህ መጽሐፍም የተጻፈው በዚህ መልኩ ነበር። በጣም ብዙ መስዋዕትነት የወሰደ መጽሐፍ ነው። እስር ቤት ብዙ ድንገተኛ ፍተሻዎች ተደርገው የታሳሪዎች የግል ማስታወሻዎች ይወሰዳሉ። በመሆኑም እስረኛው የጻፋቸው ጽሑፎች እንዳይወሰድበት ይጠነቀቃል። ብዙ ታሳሪዎች የጻፏቸውን ጽሑፎች ሲቀሙ ዳግም የመጻፍ ሞራል በቀላሉ አይመጣላቸውም። ቃሊቲም ሆነ ቅሊንጦ እስር ቤቶች ከዚህም ሆነ ከአባሪዎች በተለያየ ጊዜ በርካታ ማስታወሻ ደብተሮች በፍተሻ ተወስደዋል። ለምሳሌ እኔ በማረሚያ ቤቶቹ በነበረኝ የ2 ዓመት ወራት ቆይታ ውስጥ በአጠቃላይ 12 ማስታወሻ ደብተሮች ተወስደውብኛል። ይህ ተደጋጋሚ ድርጊት ማሰልቸቱና በመጠኑም ቢሆን ተስፋ ማስቆረጡ እንዳይፈጠር ራስን ማጽናናትና የሞራል ከፍታ ላይ መገኘትን ይጠይቃል። በሚወስዱብኝ ሰዓት ሁሉ ይህ ድርጊታቸው ከመጽሐፍ እንዳያግደኝ ራሴን አሳምኛለሁ። በወረቀቱ ላይ የሰፈረውን እንጂ ከሰው አእምሮ ያለውን መውሰድ አይችሉም። ማረሚያ ቤቱ በተደጋጋሚ ፍተሻ ከሚያደርግባቸው የእስረኞች አንዱ እኔ ነኝ። ብዙ ጊዜ ፍተሻ ሲኖር በርከት ያሉ ፖሊሶች ወደ መኝታ ክፍሉ በድንገት ይገባሉ። እስረኛውን ወደ ውጭ በማስወጣትና በር በመዝጋት ብርበራ ያካሂዳሉ። አብዛኛውን ጊዜ ለፍተሻ የሚመጡት እስረኛው መኝታ ላይ በሆነበት ሌሊት 11 ሰዓት እስከ 11 ተኩል ባለው ጊዜ ሲሆን አንዳንዴ ፍተሻ በቀን የሚሆንበት ጊዜ አለ። በተለይ የእኔን መኝታ ቦታ ብቻ ትኩረት አድርገው ለመፈተሽ በድንገት ይመጡ ነበር። በአንድ ወቅት መጋቢት ወር 2006 ውስጥ እንደተለመደው ሌሊት 11 ሰዓት ከ25 ላይ ተቀምጬ እየጻፍኩ ነበር። ያለሁበት መኝታ ቤት ከውጭ የተቆለፈውን ቁልፍ የመከፈት ድምፅ ተሰማኝ። አመጣጣቸው ለፍተሻ መሆኑ ገባኝ። ዝግጁ ሆኜ ጠበቅኩ። ወዲያው በሩ ተከፈተና በርከት ያሉ ፖሊሶች ወደ ውስጥ ገቡ። እስረኛውን ለመቀስቀስ የፊሽካ በርከት ያሉ የፊሽካ ድምፅ አሰሙ። ሌሎች ደግሞ ቅስቀሳውን ለማጀብ በእጃቸው አጨበጨቡ። ሰው ከሞቀ እንቅልፉ መነሳት ጀመረ። እዚህ በቃኛል ለዛሬ ኢንሻአላህ።